ፈቃድ የሚሰጠው ለአካል ነው ወይስ ለባህሪ? ኦብቪየስ ለባህሪ ነው። ኦብቪየስ ለባህሪ ነው። ለአካል አይሰጥም፣ አይፈታም። በአካል ተደርጎ አይፈታም። ያ እኛ ቤት አዲስ ፊሎሶፊ ይዞ የገባ አንድ ስኮላር አለ ዊሊያም ሌይ ክሬግ የሚባል። በሱ በኩል የገቡ ደግሞ ሌሎች አንድ ሁለት ሶስት እንትኖች አሉ። እነሱ ናቸው እያራገቡ ያሉት እንጂ ሩቱ የሆነው ክርስትና አካል ምንድነው ባህሪ ብሎ ነው ያለው። የለም አካል የሚባል ትምህርት አዲስ ትምህርት ነው። አይታወቅም። አንድ ባህሪ ነው፣ አንድ ፈቃድ ነው ያለው በስላሴ ውስጥ። እሱም በባህሪ ውስጥ ነው ያለው፣ በባህሪ ነው የሚተገበረው። አለዛ የሀገር ምንፍቅና ነው ባይዞ የምታስገቡት። ክሪስቶሎጂ ላይ ለአካል የሚሰጥ ከሆነ ሁለት አካል ልንል ነው። ምኑን ነው ለሁለት አካል የምንለው? ክርስቶስን ለሁለት አካል እንዳትል እኮ ክርስቶስ ሁለት አካል አይደለም እኛ የምንለው፣ አንድ አካል አንድ ባህሪ ነው። ስለዚህ ባህሪ ውስጥ ስለሆነ ፈቃድን እያወራን ያለ ነው። ክርስቶስን አንከፍለው ችግር የለውም። ክርስቶስ አንድ አካል አንድ ባህሪ ወይስ አንድ አካል ሁለት ባህሪ ነው? አለቀ። እሱም ኤክስፕላኔሽን ነው። ዞሮ ዞሮ የምንስማማባቸው ፖይንቶች ብዙ ናቸው። አንድ አካል አንድ ባህሪ አለ፣ አንድ አካል ሁለት ባህሪ ነው። እዛ አካሉ አንድ ነው። ያ ግን ሁለት የምንለው ኤክስፕሌን የሚደረግበት መንገድ ዞሮ ዞሮ ወደ አንድ ነው። ኤክስፕሌን ሃይፖስታቲክ ዩኒየን አለ ነው። በሁለቱ ባህሪዎች መካከል ኮንጆይን ሆኗል ነው። ኮንጆይን ሆኗል፣ ተጣምሯል። ስለዚህ ሁለት ነው ብላ አከፍለውም፣ ግን ዩናይትድ ነው፣ የተጣመረ ነው። ዩናይትድ ማለት የተጣመረ ነው። ስለዚህ እንደ አንድ ፈቃድ አድርገህ ታወራዋለህ፣ ኤክስፕሌን ስታደርግ ታደርገዋለህ። ግን ፈቃዱ መርጅ ላምን ኮንፊውዝ ላለማድረግ አስፔክቱን ግን የምትናገርበት መንገድ ይለያያል ነው እንጂ ዞሮ ዞሮ ስለዛ ነገር ኤክስፕሌን ስታደርግ ክርስቶስ አክት ሲያደርግ እንደዛ ነው አክት እያደረገ ያለው ብለህ ትናገርለታለህ። ግን ዊዛውት ዲቪዥን ዊዛውት ኮንፊውዥን እነዚህ አራቱ መጠበቂያዎች ማለት ነው። እና በአራቱ መጠበቂያዎች አድርገህ አሁን ከሁለት አካል እነሱ አንድ ነው አይደለም? ከሁለት አካል አንድ አካል የእርስ አንድ አካል ነው። እሱ አያሳስብም። ከሁለት ባህሪ አንድ ባህሪ ይላሉ ማለት ነው። ከዛ እኛ ጋር ጭቅጭቁ የሚጀምረው እዛ አንድ ያልከው አካሉ አያሳስብም። ያው አንዱ ኢየሱስ ስለሆነ የሚታየው እንደስናየው አንድ ስለሆነ እሱ አያሳስብም። ባህሪያቱ ላይ ግን አንድ ካልክ በኋላ ያን አንዱን ኤግዛክትሊ ምን ትለዋለህ ሲባል የእኛን ቃል ይጠቀማሉ። ኮምፖዚት ዋነስ ይላሉ ማለት ነው። ስለዚህ ኮምፖዝድ የሆነበትን ነገር ሪኮግናይዝ ማድረጉ ላይ ነው የኛ ኤክስፕላኔሽን። ኮምፖዚሽኑ ከሆነ ኤሌመንት ነው ኮምፖዝድ የሆነው ዲቫይን ኢሴንስ እና ሂውማን ኢሴንሱ ማለት ነው። ሲጀመር ኮንጆይንድ የሆነው ያ ነው አይደል? ስለዚህ ባህሪውን በጣምራነት አድርገን እንጠራለን ስንጠራው ኤክስፕሌን ሲደረግ ኢቨን ከግሩናይ ብትሆን ራሱ ዞሮ ዞሮ የዌይ ኦፍ ኤክስፕሬሽን ነው። እኔ አሁን እዛ ላይ አውራ ዲቤት ምናምን ቢባል አልገባም። ምክንያቱም ሳታቅ መሀል መንገድ ላይ ትጨባበጣለህ በምትናገረው ነገር። ሐዋርያትን ነቢያት ቆላብ ሊያደርጉ ነው ምትላለህ። እኔማ በቃ እኮ የገቢ ምንጭ እኮ ተፈጠረልኝ። እነዚህ ሰዎች እንትን ሲሉ አሁን ዛሬ 3 ቪዲዮ ምናምን አውርጃለሁ። ይረገጣሉ። እግዚአብሔርን ኮላብ ቢፈጥሩ እንደውም በጣም አሪፍ ነው። የሆነ ቪዲዮ ምናምን ይለቃሉ። ረገጣ ሄድ ማለት እንዴት ደስ እንደሚል በቃ ራሳቸውን ችሎ ሌላ ሃይማኖት ነው ናር የሚባል ነገር ውስጥ ነው ያሉት። አፖስቶሊክ ሪፎርሜሽን ምናምን እግዚአብሔር ይመስገን ፕሮቴስታንት እንዳልሆኑ ለማሳወቅ ይመቻል። እንደዛ ኮላብ እነሱ ሲያረጉ ደስ ነው የሚለው። እንደው መሪያቸው ዘላለም ቢሆን ደስ ይለኛል። አፖስትል ሐዋርያው ዘላለም ያማን አቡነ አልተፈታም። ድጋሚ ወደ 40 አዛውረዋል። ወገና ኤክስፔክት እንግዲህ 40 ምንድነው ለምን ሴት ፓስተሮች ላይ አትሄድባቸውም? እስቲ ሴት ፓስተር የሚባሉትን ደግሞ ላጉልኝ። እነሱ ላይ መሄድ ጥሩ ነው። ላኩልኝ ቪዲዮ የሆነ ፓስተር ገሊት ነኝ ምናምን ብሎ የሚሰብኩ ምናምን ካገኛችሁ ላኩልኝ። ይኬድባቸዋል። እነሱ አፖስተልና ፕሮፌት የለም ብቻ ሳይሆን ሴት ፓስተርም የለም። ባይዞ የለም መጽሐፍ ቅዱስ እነሱ ላይ ይኬድባቸዋል።
ነቢይ ብርቱካን ራሷ ታጠምቃለች፣ ትድራለች፣ ትሾማለች። ምንድን ነው የምትባለው? እግዚአብሔር የመዳናችሁን ማረጋገጫ በሌላ መንገድ ይንገራችሁ እንጂ አደጋ ነው እንደዚህ አይነት ነገር። አሁን ሴት አጥማቂ ምናምን ምናምን የለም አይደል? ያ አይነት ኃላፊነት ሲሰጠው ማጥማቅ ምናምን ታውቃላችሁ ለማን እንደሰጠ መጽሐፍ ቅዱስ ላይ እና አሮ ነው የሆነ መዳናችሁ እንዴት እርግጠኛ እንደምትሆኑ ነው። ኢቭን በጣም ትንሹ የሚባለው እና ትንሹ ፎርዳት ማተር ግን ቢደረግ ችግር የለውም ተብሎ የሚታሰበው እግር ማጠብ ነው። ያለ ቦታ ነው የማገኝ የጦፈ ክርክር ላይ ምንድን ነው የጦፈ ክርክር ላይ ካላገኘኝ ይሄ ልታገኘኝ እና እግር ማጠብ ስነስርዓት የሆነ ሲታይ በሁለቱም ቢደረግ ዳትማች የሆነ ችግር የሚፈጠር ነገር ምናምን አይመስልም አይደል? ግን ስትሪክትሊ ሲታይ ኤዴስ ይፈጥራል ባይዞ ይፈጥራል። እኔ እንዳደረኩት እናንተ ማድረጉ ማንን 12ቱን ጠርቷቸው። ስለዚህ ያንን ፓተርን እንከተል ከተባለ እኔ አሁን እግር የመተጣጠቡን እንትን ሴቷ እንድታጥብልኝ አላስደርግም። እኔ አላስደርግም። ፓተርኑ ያንን ስለማያሳይ ማለት ነው። ለወንዱ አጥባለሁ። ያ ነገር ግን ሴቶች ላይ የሆነ ጸጋን ያጎላል ኦር ወንዶች የሚያገኙት እነሱ የሚያጡት ነገር አለ ምናምን የሚል ነገር የለውም። ኢስ ፋንክሽናል ዲፍረንስ ይፈቃል። ፋንክሽናል ዲፍረንስ ነው እንጂ ምንም የሚያጎልባቸው ነገር የለም። ግን በቃ የአሰራር አካሄድ ልዩነት አንድ ቦታ ላይ መኖር መበላለጥና መተናነስ የሚል ነገር አያመጣም። ስለዚህ እኔ አሁን አላሳጥብም እግሬን በስፒሪቹዋል ሴንስ ሴት ተንበርክካ እግሬን እንድታጥብ አላደርግም። ወንድሜ እንዲያጥብልኝ ግን አደርጋለሁ። እኔም አጥባለሁ ወንዶችን፣ የሴት አላጥብም። ፓተርኑን ነው የሚያበላሸው። የሆነ ከባድ አደጋ ያመጣል እንዳይባል የሆነ እያልን ባይሆን ራሱ it deviates from the pattern እና አሁን እኔ ሴት አጠመቀች ምናምን ሳስበው ራሱ እዚህ ጋር ያመኛል፣ ይጎረብጠኛል ማለት ነው። ሴቷ አጥምቃ እነዚህ ናቸው እየተጣቡ ማለት ነው። ፕሮቴስታንት ላይ መቶ ቀለማችንን ያበላሹ ትራዲሽን ነው። የት አልታለ የለም እኮ አሁን ነው የምታዩት። አሁን ነው የምታዩት። የሆነ ማኛ በጊዜ መመለሱ በጀው በሷ ተቀምጦ እሷ ስላጠመቀችው ነው እንደዚህ እሳት ጎርሶ እሳት ለብሶ የተመለሰው ማለት ነው። እንኳንም ተመለሰ በጊዜ ያው ነው፣ ልዩነት አልነበረውም። እና ኢቨን ከግራ አሁን እኔ ሁለት ሰው ነበር ያጠመቀኝ እንደዚህ በአብ በወልድ በመንፈስ ቅዱስ እናጠምቃለንና አንዱ ወንጌላዊ ማርቾቹ ይባላል፣ አንዱ ወንጌላዊ ጴጥሮስ እና ማርቆስ የሚባለው እና ሁለት ናቸው። እነሱ ናቸው ያጠመቁኝ። ሁለቱም ወንጌላውያን ናቸው። ያን የነበረኝ በ13 ዓመት 12 ዓመት ምናምን የነበረኝን አንደርስታንዲንግ ነው ነግራችሁ ባይዘ በግራ በኩል የቆመችው በቀኝ በኩል የቆመችው ሴት ብትሆን ራሱ አልጠመቅም ያኔ በነበረኝ ነው ልጅ ማለት። ምክንያቱም ፓተርኑ የለም፣ ታሪክ ውስጥም የለም፣ መጽሐፍ ቅዱስ ውስጥም የለም እና በጣም ሊጎረብጠኝ ይችል ነበረ። በተበላሸ አካሄድ የሆነ ሰላም አታገኝም ማለት ነው።
አሁን እኔ የሆነ ነገር ስላልኩ እኮ ኢሚዲየትሊ የሆነ የሚቀየር ነገር ይኖራል ሳይሆን በተለይ ቃልዮትና መካነ ኢየሱስ the largest denomination in Ethiopia right the largest በጣም ትልልቆቹ ሁለቱ ናቸው መካነ ኢየሱስና ቃልዮት። ሁለቱ እንደዚህ ትራዲሽናል የሆነ ነገር ምጭ ማለት ከጀመሩ ሌላውን በደንብ ኢንፍሉዌንስ ማድረግ ይቻላል። በደንብ የቸርች ሪኮመንድ ታደርገኛለህ ወይ ቃልዮት ወይ መካነ ኢየሱስ? አሁን ላይ ስርዓት ያላቸው አጥር ያበጁ መስመር እያበጁ ያሉት እነሱ ስለሆኑ ወይ እኛ ጋና ባፕቲስቶቹ ጋር ሪፎርምድ ባፕቲስቶቹ ጋና ወይ መካነ ኢየሱስ ወይ ቃልዮት የት እንዳለ ምን እንደሚያምኑ ምን እንደሚያስተምሩ ምን እንደማይቀበሉ ምን እንደሚቀበሉ በስርዓቱ ተቀምጧል። ሌሎቹ ጋር ስትሄድስ የተቀላቀለ ነው አብዛኛው ነገር። ያ ስለዚህ ሁሉም የየራሱን እኔ አሁን ሁሉም ወደ የቋቱ እንዲገባ ነው ያደረገው። ሁሉም ወደ የቋቱ እንዲገባ ነው ያደረገው እና ታስወንደርፉል። ብዙ ሰው እየተንጫጫ ያለው ይንጫጫ፣ ግን ፍሬውን ታዩታላችሁ። በጣም ወንደርፉል የሆነ ነገር ነው የሚመጣው። በጣም ደስ የሚል ውጤት ነው የሚመጣው። ባፕቲስቱ ባፕቲስት ነው መሆን ያለበት፣ ፔንቴኮስታል መሆን የለበትም። ፔንቴኮስታሉ ፔንቴኮስታል ነው መሆን ያለበት፣ ሪፎርምድ መሆን የለበትም። ሪፎርምዱ ሪፎርምድ ነው መሆን ያለበት፣ አንግሊካን መሆን የለበትም። አንግሊካኑ አንግሊካን ነው መሆን ያለበት እያለ ሄዳል። ሜቶዲስት መሆን የለበትም ምናምን። ተግዳሮት የሚመጣባት የራሱ የተቀላቀለ አባል አይመስልም። አሁን ትልቁ ቻሌንጅ ከራሱ ከህዝቡ ነው የሚመጣው። ኦልሬዲ 20% እስራኤል ዳንሳ ጋር ነው ያለው፣ 15% ዩሹፋ ጋር ነው ያለው፣ 10% 5% ምናምን ሄኖክ ጂፒኤስ ጋር ነው ያለው። እነዚህን ወይ እዛው እንዲቀሩ ማድረግ አለዚያ እነሱን አጥርቶ ድጋሚ ማምጣት ማለት አድክም ነው፣ በጣም አድክም ነው። እና ተግዳሮቶቹ ከውጭ ያለውን ተው። አሁን ዘላለም አወራ አላወራ በከና የሚያመጣው ነገር እኮ የለም። እስራኤል ዳንሳ አትቀበሉ ማለት ነው። አሁን እሱ አለ አላለ ምንም ይመጣ ነገር የለም አይደል? ሌላ ሐዋርያ ነቢይ የሚባሉ ሰዎች መጥተው የሆነ ነገር ቢያወሩ ምንም የሚፈጠር ነገር የለም። ችግሩ የቱ ጋር ነው የሚመጣው? የኛው ጋር ያሉ የኛው የተቀላቀሉ እንትኖችን እሱን ማጽዳቱ ነው ችግር የሚፈጥረው። እሱም ማጽዳቱ ዘላለም ምንም አያመጣም። ወንድሙ ሌላኛው ሐዋርያ ምንድነው ብራዘር ኢን ክራይም እሱ ምንም አያመጣም። ችግሩ ኦልሬዲ የተጠመቀው ማለት ነው። እዛም እዚህም እንደዚህ ተሳፍቶ የተቀመጠውን እሱም ማላቀቅ ነው የሚጠብቀው። ግን እሱ ራሱ ስትሮንግ በሆነ የአስተዳደር አካሄድ እንትን ማለት ይችላል። እንደዚህ ካዩ እዛኛው ህብረት ሄዶ ካዩ መግለጫ ማውጣት ማገድ፣ እንደዛ ከተደረገ ይስተካከላል። ፕሮፌት ኮንፈረንስ ሲያዘጋጅ አትሂዱ ብሎ ይነገራል። የሄደ ሰው ካለ በቃ ይታዘባሉ፣ ቼክ ያደርጋሉ። ቅጣት አይ ቅጣቱን አልፈልግም እንደፈለግኩ ሆናለሁ፣ እዛ የፈለግክበት ሄደህ እንደፈለግኩ እኛ ስርዓትና አካሄዳለን ብሎ እንትን ማስቀመጥ አለቀ እንጂ ምዕመን በቃ አንደኛ አውቶሪቲ ኦፍ ቸርችን ማወቅ አለባቸው። የቤተክርስቲያን ስልጣን ማወቅም ማክበርም አለባቸው። ምንም ግራ የምታቡት ነገር የለም። ያፌት ጌታን የሚያገኙ ሰዎች ምንም ግራ የሚያጋባ ነገር የለም። አንድ ጥሩ ያመጣው ነገር ቅድም መንገድ ላይ ወክ እያደረኩ ያስተዋልኩት ማለት ነው፣ እነዚህ ዲቤት የምናደርጋቸው ከኛ ጋር የሚከራከሩ ልጆች ዱ ዩ ቲንክ ኔጌቲቭሊ ኤክስፖዝ እንዳደረጉን ታስባላችሁ? ኔጌቲቭሊ ኤክስፖዝ እንዳደረጉን ታስባላችሁ? እኔ እንደዛ አይደለም እያሰብኩ ያለው። ረጅም መንገድ ብቻ መንገድ ላይ እያወራሁ እኔ አወራለሁ መንገድ ላይ ባይዘ አማን ጨልሏል እንዳትሉ። አሁን ራሱ ጨርሼ ዞር ስል የሆነ ሀሳብ መርጥና እያወራሁ ነው እና እያወራሁ መንገድ ላይ እቺ ኮሪዶሯ ማለች ደስ ትላለች። ወክ እያደረኩ እያስተዋልኩ ነበረ። ዱ ዩ ቲንክ ኦርቶዶክሳውያን ወንድሞቻችን ከኛ ጋር ዲቤት ውይይት ምናምን ያደረጉ ልጆች ኔጌቲቭሊ ኤክስፖዝ ያደረጉን ይመስላችኋል ነው ወይስ ፖዚቲቭሊ ነው ኤክስፖዝ ያደረጉን? which is በውጭ ሀገር ያለ እኛ ጋር ግን ሳምሃው የተቀላቀለ ኦኬ። ውጭዎቹ እኮ እንደዚህ በስርዓቱ መንገዳቸውን ይዞ እየሄዱ ነው ያሉት። ኦኬ የየራሳቸውን መንገድ ይዞ እየሄዱ ነው ያሉት። ኢትዮጵያ ላይ ያለው ኮንቴክስት ግን ድብልቅ ነው በሚለው ፖዚቲቭሊ እነሱን ኔጌቲቭሊ አስበው ሊሆን ይችላል እያደረጉ ያሉት። ግን ኢምፓክቱ ፖዚቲቭ ነው ወይስ ኔጌቲቭ ነው ነው ጥያቄው።
አይ ዶንት ቲንክ ኢት ኢዝ ኔጌቲቭ። እግዚአብሔር እነዛን ልጆች ተጠቅሞ ኦኬ በቃ ነገረ ስራቸው በሙሉ አሁን አንድ አይደሉም ምናምን የሚለው ነገር የሚበጠብጠን ምናምን መስሏቸዋል። እሰማለሁ አንድ አይደሉም። እኔ ከጥንት ጀምሮ የምናገረው ምንድን ነው? ሪፎርምድ በሌላ ላይ ነው የወጣው፣ ሉትራኒዝም በሌላ ላይ ነው የወጣው፣ አንግሊካኖች በሌላ ላይ ነው የወጡት፣ ሜቶዲስቶች በሌላ ከኒያት ነገር ሰምታችሁ ከድሮ ጀምሮ ያው ድምፁ በደንብ አልተስተጋባም፣ በዛ ነገር ላይ ሪያክት አልተደረገም እንጂ ከረጅም ጊዜ ጀምሮ ሳውራ ነበር። አሁን በእነሱ አፍ ሲነገር እኛ ደብቀን የኖርነው ነገር እንደተነዳ ነው እየታሰበ ያለው ነው። እኔ ፔንቴኮስታል አይደለሁም እያልኩ ያው ማውራት የጀመርኩ ስንት ጊዜ ነው? ፔንቴ አይደለሁም ማለት በጀመርኩ ስንት ጊዜ ነው? ምክንያቱም አላምናቸውም፣ እነዛ ነገሮች አልቀበላቸውም። ስለዚህ አዳዶች ያው ይለጥፉላቸዋል፣ እርስ በርስ ይሞካከሻሉ ምናምን። የ4 ዓመት ጥረታችን ፍሬ አፈራ። ምንድን ነው ፍሬው? አንድ እንዳልሆኑ ታወቀ። ዋት በቃ ይሄ ነው። ምንም ኔጌቲቭ ኢምፓክት አላመጡም። አያመጡም። አሁን መሬት ላይ ምን የሚበጠብጥ ነገር ይመጣል? ምንም አመጣ። ይሄ ነገር እንደውም ጥሩ ነው። በደንብ እነሱ አጠንክረውበት እንዲሄዱ ማገዝ ነው ያለብን። አንድ አይደላችሁም የሚለው ነገር ማለት ነው። ለምን የሚመጡ አካላትን አጥርተን እንድናመጣ መንገድ ይከፍትልናል። እኛ እንደሆነ መስበክ ማምጣታችንን አናቁም። ኦኬ አናቁም። አሁን የትኛው ኢየሱስ ለሚለው ስትሮንግሊ እኛ መሄድ የሚኖርብን የራሳችን አቅጣጫ አለ። በቀጣይ ስንሄድበት ታዩታላችሁ። እነሱ ጋርም እንደዚህ አይነት ጥያቄዎችም የምናነሳቸው ነገሮች ስላሉ ማለት አሁን አንድ ላይ የማይቆርቡ ልጆች አሉ። ታውቃላችኋል። ሰማለው አልቆርብም ከገሌ ጋር አልቆርብም የሚሉ እነሱን ነገሮች ክሊር እያደረግን እነሱ ጋር እናሳያለን። ስለዚህ ከዚህ በኋላ ሙሉ ወንጌል ጆይን አደርጋለሁ የሚል ሰው ኦኬ፣ ጆይን አደርጋለሁ የምትል ሰው ሚል ሰው ከመጣ ሙሉ ወንጌልን እያወቃት ነው የሚመጣው ማለት ነው። እና አማን ቸርች እገባለሁ የሚል ሰው የአማንን ቸርች አስተምሮዋንና እምነቷን እያየ ነው የሚገባው ማለት ነው። እያየ ነው የሚገባው። ቃልዮት ነው መግባት ፈልጎ የሚል ሰው ቃልዮት እያየ ነው የሚገባው። ሉትራኖች ጋር እገባለሁ የሚል ሰው እያየበት ነው የሚገባው። ለዛ ነገር እየጠቀሙን ነው። ኢት ኢዝ ናት ኔጌቲቭ። የእኛን ስራ ነው ያቀለሉት። ጌታ በሚያየው የእኛን ስራ ነው ያቀለሉት። ከኛ አፍ ቢደመጥ የኛዎቹ ሞር ሪጅድ ሊሆኑ የሚችሉበትን ነገር እነዛ ሲያወሩ እኛ ጨመርንበት። ኦኬ ነው እንዲያው ቤትም ያሉት እንደዛ ነው የሚሉት፣ እዛም ያሉት እንደዛ ነው የሚሉት። እንደዛ ከሆነ እሺ የትኛው አይደንቲቲ ነው የኔ የሚለውን ነገር ሰው እንዲያስተውል ያደርጋል። ኔጌቲቭ አይደለም ይሄ ነገር። መጽሐፍ ይዘው መጥተው ሙሉ ወንጌል እንደዚህ ትላለች፣ ስላሴ ላይ እንደዚህ ትላለች የሚሉት ነገር እግዚአብሔር ምስክሬ ሀፍ እንደ 40% በላይ የእኛን ሸክም ነው የተሸከሙት ልጆቹ። እግዚአብሔር ይባርካቸው። እኔ አሁን ሁሉንም ገብቼ ማየት አልችልም። ሁሉንም መጽሐፍት በርብሬ መድረስ አልችልም። አንድ ኦርቶዶክሳዊ ወንድሜ ግን ይዞ መጥቶ ይኸው እዚህ ጋር እንደዚህ ይላል ሲባል እሰየው አቀለለ ማለት ነው። ለምን? ሪያሊቲው እሱ ነው። ሪያሊቲው እሱ ግን ጥሩነቱ እኔ ሙሉ ወንጌል ውስጥ ያለ ሰው የሙሉ ወንጌልን ቴዎሎጂ ስለተከተለ፣ ቃልዮት ውስጥ ያለ ሰው ቃልዮትን ቴዎሎጂ ስለተከተለ ኦሪዮን በቃ መጨረሻቸው ዳሚኔሽን የሚል እምነት እኔ ጋርም የለም፣ ሌሎች ወንድሞቼ ጋርም የለም። በተለይ አዘ ሪፎርም ነው ማውራው የለም። ያው ከድሮ ጀምሮ ላይ የገባ ነው እናውቃለን። ሉትራኖችም ጋር የለም። ያ ከሌለ the only fight የሚሆነው በእኛ መካከል ያለው ፋይት ምንድነው? we got the better theology የሚለው ብቻ ነው። better the true and the only true interpretation አይደለም እያለ ያለው። ኦኬ በቃ ብቸኛውና ብቸኛው እኛ ጋር ከተቀላቀል ብቻ እንደዛ ሚል ከመጣ እኔ እንደዛ ሚል አንዴ መጥቶ ነው ዲቤት ያቀረብኩት። እንደዛ አይነት አነጋገር ፕሮቴስታንት ውስጥ ራሱ ቮካብለሪ ውስጥ የለም። እኔና እኔ ብቻ ምናምን
እኛ እኮ ከኛ አልፈን እዛ ጋር ያሉትንም የክርስቶስ ቤተክርስቲያን ናቸው። ኦኬ አወር ብራዘርስ ናቸው፣ እዛ የተቀመጡ ወንድሞች ናቸው ምንል ነን አይደለም። እዚህ ተቀምጣ እኔ ብቻ ነኝ ልትል ነው። ሶ በማዕከላችን የሚሆነው እንደዚህ አይነት ነገር እየጠነከረ ሲመጣ በማዕከላችን የሚቀጥለው ምን አይነት ይሆናል ማለት ነው? who got the better understanding of ይሄን ኦኬ who got the better understanding of በዚህኛው ልምምድ ላይ በዚህኛው አስተምሮ ላይ ለዛ እየጠቀሙ ነው። እኔ ብዙ ሸክሜን አቅልለውልኛል እነዚህ ልጆች። አንድ አይደላችሁ ሚሽን ይዞ የተነሱ ልጆች በጣም ብዙ ሸክም ነው ያቀለሉልን። ቢቀጥሉ ጥሩ ነው እና አበረታታችኋለን። ከዚህ በኋላ ጊፍት ተሰጣችኋለሁ እየዞር በዚህ ኢሹ ላይ ሲገቡ ማለት ነው። አማን ሰላም ነው። ብሩስ ፋትና ልጅ እንዴት ነው? የኔ መስከን ድንቅ ነኝ። ምንድን ነኝ? ደህና ነኝ። እሺ ቀጥል። ስለዛ ጉዳይ እንድታወራኝ ነው። አሁን ስለ ፌዝ ሙቭመንት አጠቃላይ እንዴት እንትን ይድናሉ አይድኑ የሚለውን ሀሳብና እኔ አሁን እንትን አመለካከቴ ቀስ በቀስ የተቀየረ ስለመጣ ነው። በመጀመሪያ በደንብ ሰማቸው አያቸው ነበር እና ከምን አንጻር ልክ አይደሉም የሚለውን ሀሳብ በትንሹ ብትነግረኝ። ሰው ምን ላይ ደረስክ? በደንብ እያያቸው ስትመጣ አንተ ክሪስቶሎጂ ላይ ያላቸውን እምነት በትንሹ አይቻለሁና ልክ አይመስለኝም። ሰው ክርስቶስ ላይ ሳተ ሰው ታዲያ እንዴት ይድናል ነው ጥያቄ። ምንም that much explanation እኮ አያስፈልግም። They are aired on Trinity, they are aired on Christology, so what do you expect? ዋና እንትኖችን ከተነኩ በኋላ ምንድን ነው ኤክስፔክት የምታደርገው? ወንጌል ድጋሚ ነው ሊነገራቸው የሚገባው። ወርድ ኦፍ ፌዝ ውስጥ ያሉ ሰዎች ድጋሚ ነው ሊነገራቸው የሚገባው። እኩያቸው የሆነውን ክርስቶስን መተው አለባቸው። እኔ እንደ ኢየሱስ ነኝ የሚሉትን ያን ሌላ ቨርሽን ኦፍ ክርስቶስ ከውስጣቸው መውጣት አለበት ማለት ነው። የዘላለም ልጅ አይደለም፣ የባህሪ ልጁ አይደለም የሚሉት አስተምሯቸው መውጣት አለበት። ኦኬ ማለት ምንም ፈርዘር ኤክስፕላኔሽን የሚያስፈልገው ነገር አይደለም ለማለት ነው። ስለዚህ ወንጌል መስክርላቸው ስታገኛቸው ማለት እኛ አካባቢ የት አካባቢ እኛ ፌሎሺፕ አሁን 90% በዚህ እንትን ላይ ዲፔንዳንት ናቸው። ምን አይነት ፌሎሺፕ ነው? የት ያለ ፌሎሺፕ አለ? እሱ ቦታው የቸርች ነው እንትን በዩኒቨርሲቲ ነው። ዩኒቨርሲቲ ውስጥ ነው፣ ኮሌጅ ውስጥ ምናምን የቸርች ነው። ሰብሰብ ብላችሁ ህብረት የምታደርጉት ያው ሀገሩን አትነግረኝም፣ ችግር የለውም። ስለዚህ እንትኑ ብቻ ነገር የቸርች ነው እየሰባሰባችሁ ያላችሁት። ልታስባረራ ነው ማማን? አዎ ጤናማ ቤተክርስቲያናት ከሆነ ልትበተኑ ይገባል። አንድ ቦታ ላይ ሰብሰብ ብላችሁ ምንፍቅና መዝራት የለባችሁ። ለዛውም 90% እንደዛ ተይዞ ከሆነ መውጣት ነው ያለባችሁ። ስለዚህ ለማንኛውም ይህንን በ32ኛው መደበኛ ጉባኤ ላይ ያጸደቁ አብያተ ክርስቲያናት ህብረት ውስጥ እዛ ቸርቾች ውስጥ ከሆነ ህብረት እያደረጋችሁ ያላችሁት ነውር ነው፣ ውጡ። ለዛውም 90% እንትን ብሎ ከሆነ አለዚያ አንተ ያንን የማትቀበል ከሆነ በነዛ ቤተክርስቲያናት ውስጥ ያሉ ከሆነ ህብረት የምታደርጉበት ቦታ ሄድና ለመሪው ንገር። እኛ ጋር 90% እንደዚህ እንትን እየተባለ ስለሆነ ምናምን ብለህ መለየት አለበት።
መናፍቃን ጋር ህብረት ማድረግ የለብንም። ስለዚህ መባረር አለባቸው። እንደዚህ ኮምፕሮማይዝ ሲደረግ ነው ጠማማ ነገርኛ ውስጥ እየበዛ የመጣው። ኮምፕሮማይዝ መድረግ የለበትም። እዛው ተሰብስቦ የራሳቸውን ነገር ማድረግ ይችላሉ። ለዛውም ሃይስኩል ላይ 9፣ 10፣ 11፣ 12 ላይ ለነገሩ እዛ ቦታ ላይ ነው የሆነ አወኩ ማለት የሚመጣው እውቀት እኔ ጋር ነው ያለ እኔ እውቀት ለአሳር ምናምን የሚመጣበት ታይም ነው። አስታውሳለሁ ያው ፌሎሺፕ ሊደር ነበርኩ 12 ክፍል እያለሁ። በቃ ማይነበብ ነገር የለም ይነበባል ምናምን በጣም የሚረብሹ ልጆች ነበሩ። ሬፈራንስ አምጣ ሲባል በረከት ዮሴፍን ያመጣሉ፣ ኃይሉ ዮሐንስን ያመጣሉ ምናምን። ከዛ ማደር የነበረው ምንድን ነው ራሴ ማነብ ስለነበር ብዙ ቻሌንጁ ምንም እንትን የሚለኝ ነገር አልነበረም። ግን አገልግሎት አልሰጣቸውም ነበር እንዲያስተምሩ ማለት ያሉ የአገልግሎት ዘርፎች ላይ ሊደርሺፕ ሮል እንዲኖራቸው አላደረግም ነበር። ምክንያቱም ሰብስቦ ሌላ ጠማማ ነገር ሊናገሩ ስለሚችሉ ነው። ስለዚህ ከተቻለ ደግሞ the best way is እስከ መጨረሻው ቻሌንጅ መድረግ። ስለዚህ አንተ ያ ነገር ትክክል እንዳልሆነ ስለምታስብ ክርስቲያናት ህብረት ውስጥ ያለ እንትን ውስጥ ከሆነ አሁን በፌሎሺፕ እየሰባሰባችሁ ያላችሁት ሄድና ለመጋቢው ነገር እነዚህ ልጆችን አስወጣቸው። ከዛ ጥቂት ሆናችሁ 10 ሆናችሁ አምልኩ። ብዛት ምንም አያደርግላችሁ። 10 ሆናችሁ አምልኩ፣ 7 ሆናችሁ አምልኩ። ከነዚህ ጋር ተቀላቅላችሁ ምንም አታደርጉ። that's my suggestion። ሌላ ጥያቄ መጠየቅ ይችላል? ለማስተካከል ሞክራለሁ። ጥያቄ መጠየቅ ይችላል እንዴ? ያ ጥያቄ አለ ብላ ይገባ። ዘፍጥረት 1 ላይ ኤሎሂም የሚለውን ወይም እግዚአብሔር ሰማይና ምድር ፈጠረ የሚለውን አማልክት ብለን ነው የምንተረጉመው? አምላክ ብለን ነው የምንተረጉመው? አማልክት ፈጠሩ፣ አምላክ ፈጠሩ ብለን ነው ፈጠረ የሚለው በሲንጉላር ስላለቀ በሲንጉላር አድርገ ነው ወርዱ የምፈታው። ስፈታ ግን ፕሉራሊቲ ያለበት ወርድ ነው። ኤም የሚለው ቃል ኤሎህ ሲንጉላሩ ኤሎህ ነውና ኤም ሲገባ the mighty ones ነው የሚሆነው፣ ኃያላን የሚል ነው ያለው። ግን በሲንጉላር ስለሚዘጋ እዛ ጋ ቨርቡ ግሱ ፈጠሩ ሳይሆን ፈጠረ የሚለው። ስለዚህ ቃሉ በቁሙ ፕሉራሊቲን የሚያሳይ ቢሆንም ነገር ግን ኮንቴክስቱ የሚዘጋበትን መንገድ ታይና እንደዚህ ነው የሚነበበው ብለህ ታስቀምጣለህ። ለምሳሌ እንትን ላይ በጣም ብዙ ቦታ አለ ሂብሩ ባይብል ላይ እንደዚህ ያለው በጣም ብዙ ቦታ ላይ ነው ያለው። ለምሳሌ አሮን ጥጃውን እያመለከተ እነሆ ምንድን ነው ያለው? ጥጃውን እንደዚህ እያመለከተ ከወርቅ የሰራው እነሆ ምንድን ነው ያለው? እነሆ አምላካችሁ ነው ያለው። በሲንጉላር አድርጎ ነው የጠራው። ግን ሄዳ ቨርቡን ስትመለከተው ፕሉራል ነው ባይዘው እነሆ አማልክቶቻችሁ እንደማለት ነው በአማርኛ ሲፈታ ነው ፈታ። ስለዚህ ኮንቴክስቱን ታየውና ሲንጉላር አድርጎ ካለቀ በሲንጉላር ሴንስ አድርገህ ትዘጋዋለህ። ቨርቡ ፕሉራል አድርጎ ከዘጋ ደግሞ በፕሉራል አድርገህ ትዘጋለህ። እና እንትን ላይ ፕሉራሊቲ አለ ግን ሴንሱን ለሲንጉላር አድርገህ ነው የምትናገረው። ስትናገር ፕሉራሊቲ አለ ዘፍጥረት ምዕራፍ 1 ላይ አማልክትም ተብሎ ሊፈታ ከተቻለ ያ ማን ነው ሲባል ኢሚዲየትሊ ቁጥር 2 ላይ ያለው አንድ ቃል አለ የእግዚአብሔርን መንፈስ በውኆች ላይ ሰፎ ነበር የሚለው። ስለዚህ ያ ፕሉራሊቲ በአብ በወልድና መንፈስ ቅዱስ መካከል ሊመጣ የሚችል ፕሉራሊቲ ነው። ኦልሬዲ መንፈስ ቅዱስ ሲመጣ ስለምናይ ማለት ነው እንጂ ልክ እንደ ኤንሸንት ኒሪስት ውስጥ እንዳሉ ሪሊጅኖች ሁለት ኮምፒቲንግ ዴቲዎች ኦሬ የሚፎካከሩ አማልክት ምናምን ልክ በእነሱ ሴንስ አይደለም። ይሄኛው በባህሪው አንድ የሆነ በአካል ግን 3 የሆነ ነው። ከዛ ከነዛ ከሶስቱ ሁለቱም ሜንሽን ሲደረግ እናያለን። ኦኬ ሜንሽን ሲደረግ እናያለን። አማልክት የሚለውን ሴንስ የብዝሃነትን ሴንስ ይይዝና
ብዝሃነቱ ታዲያ ምን አይነት ብዝሃነት ሲባል መንፈስ ቅዱስ ያለበት ብዝሃነት ነው። ልጁ ያለበት ብዝሃነት ነው። አባት ያለበት ብዝሃነት ነው። አሁን እነሱ ጋር ቻሌንጅ ስትደራረግ መጠየቅ ያለበት በጣም ሲምፕሉ ጥያቄ ምንድን ነው? እዛ ጋር ኤሎሂም ኤሎህ ሳይሆን ኢም የምትለው ቃል ምንን ታሳያለች የሚለውን ሌላ የራሳቸውን ኤክስፕላኔሽን ያው ሶሎ ስክሪፕቸራ ስለሆኑ የራሳቸውን ኤክስፕላኔሽን ሊሰጡ አትፍቀድ። ሌክሲካል ትርጉም ስጠኝ በለው። አንገቱን አንቀ እንዳይነቃነቅ ለማድረግ የሚመቸው እሱ ስለሆነ ሌክሲካን ትርጉም ስጠኝ። እዚህ ቦታ ላይ ያለው ፕሉራሊቲ ነው የሚያሳየው ኦር ሲንጉላሪቲ ነው የሚያሳየው? ያንን ታሳ እና እስቲ ኤንቲቲ እና ግባ እቺ ሎጎዋ የኦጄ መሰለችኝ እና ኦጄ ጋር ባወራ ይሻለኛል። እንደዚህ አይነት ነገር ለመጭመቅ ይመቻል እነሱ ሲወራ። እሺ ስለዚህ ማለት ነው ማን ቢብሊካል ሌክሲካል ትርጉም ሌክሲካል ማለት የቃሉ ሂስቶሪካል ግራማቲካል እና ሌክሲካል ፍቺ ማለት ነው። እስራኤላዊ ነው። እሺ ኦኬ ከሆነም ይጠቅመኛል። አይሁድ ከሆነ እስራኤላዊ መሆን ችግር የለውም። እስራኤላዊ ክርስቲያኖች ስላሉ አይ ቲንክ ካውንተር ቻሌንጅ የሚያደርገኝ ከሆነ ጥሩ ይመስለኛል። ስለዚህ ሞር ከአንተ ጋር መቀጠል እንችላለን። ካሜራ ዝጋ። እሺ እንትን ምንድን አይሁዳዊ ክርስቲያን ነው ወይስ ጃዊሽ ነው? አይ በጌታ ነው። እዛ ክፍል ላይ አሮ ነው እናንተ የጠነከረ ነገር ይኖራቸዋል ብዬ አስባለሁ። ሞሬ ረባኒክ ትራዲሽኑን ታርጉሞቹን ምናምን እኔ አንዳንድ እንትኖችን አይቻቸዋለሁ በበቂ ደረጃ ያን ነገር ኤክስፕሌን ሊያደርጉ የሚችሉ ግን ሞር እናንተን ደግሞ ከዛ ነገር ውስጥ ለማውጣት ስትሮንግ ካይንድ ኦፍ እንትን ነው ኤነርጂ ነው የሚጠይቀው እና እናንተ ሞር ልታብራሩ ትችላላችሁ ብዬ አስባለሁ ወደ ክርስትና ከመጣችሁ በኋላ። እኛ ገና ስኮላርሺፑን አጥንተን ምን ይላሉ አይሁዳውያን ምን ይላሉ አሁን ያሉ ኮንቴምፖራሪ ጀዊሽ ምን ይላሉ ምናምን የሚለውን ገና ቼክ አድርገን ምናምን ኤኒዌይስ ቢብሊካል ሌክሲካል ትርጉም ትጠይቃቸዋለህ። ይኸው እዚህ ጋር በአማርኛ ተጽፎ የለም ሄድ እዛ አማርኛ ጋር ተኛ ትለዋለህ ማለት ነው። ምክንያቱም መጽሐፍ ቅዱሳችን የብዙ ሺህ ዓመታት ታሪክ ያለው መጽሐፍ ነው። በዛ ታሪክ ውስጥ እንዴት ነው የተፈታው የሚለው ነገር ካልታየ እዚህ አንተ ትላንት ወዲያ በፈላሻዎቹ መጥተህ ሌላ ኤክስፕላኔሽን ልትሰጥ አትችልም። ስለዚህ ፓራሜትር ማበጀት በምታወራበት እንትን ውስጥ ማን እንዳንታመነ የት ነው እንደዚህ የሚታመን የነበረው በክርስትና ላይ ውስጥ እነዚህን ጥያቄዎችን መጠየቅ ነው። ኦኬ እንደዛ አይነት ነገሮችን ማድረግ ነው። ቢብሊካል አለ ምን አለ አሪፍ ያብራራልኝ ነው እና እንዴት አሁን ሩለር ኦፍ አምፕሊቲዩድ ነው ሊያመለክት ሊሆን ምን ይላሉ? ማጀስቲ ኤሎሂም ብሎ ሲጠቀም ፕሉራሊቲ ኦፍ ማጀስቲ እሱ ነገር አሁን በዕብራይስጥ ለው እንዴት ነው የሚታ? አሁን በዕብራይስጥ ለው አንድ ሰው ራሱን አግንኖ ማውራት ይችላል ወይ? ፕሉራሊቲ ኦፍ ማጀስቲ የሚባል ነገር አለ አሉ ብለዋል። እንደዛ እንደዛ አይነት ትርጉም ነው የሰጠው። የሚረብሽ ነገር ስለሌለ ሚውት አታርግ። ከጀርባ የሚረብሽ ነገር የለም። እዛ ሚውት አታርግ እና እንደዛ ብለው ከሆነ የዓለማችን ፈጣጣ ውሸታም ናቸው አይደለም። በአምስቱ የሙሴ ሕግ መጽሐፍት በአጠቃላይ 39ኙ የብሉይ ኪዳን መጽሐፍት ውስጥ ፕሉራሊቲ ኦፍ ማጀስቲ የሚባል ነገር ሽታውም የለም። አግንኖ ራስን መጥራት ማለት አይደለም። በሙሴ ዘመን እንግዲህ ሙሴ ነው አምስቱን ፔንታቱክ የጻፈው አይደለም። በሙሴ አንደርስታንዲንግ እሱ ባለበት ካልቸር እና እሱ በሚያውቅበት እንትን ውስጥ ፕሉራሊቲ ኦፍ ማጀስቲ ሊታወቅ ወደኋላ ያለው 2000 እና 3000 ዘመን የአይሁዶች ታሪክ ውስጥ እንኳን ፕሉራሊቲ ኦፍ ማጀስቲ የለም። ስለዚህ እግዚአብሔር ራሱን አንድ ሆኖ ራሱን እያገነነ እያከበረ አይደለም። ፕሉራሊቲ ኦፍ ፐርሰን ካልሆነ በስተቀር ሌላ ምንም ኦፕሽን የለንም።
ስለዚህ ምን ጠይቃለህ መሰለህ? ፕሉራሊቲ ብሎ ከጠየቁ እስቲ አንድ ቢብሊካል ስኮላር ፕሉራሊቲ ኦፍ ማጀስቲ ነው ብሎ ተናግሮ የጸደቀለትን አንድ ማስረጃ አምጣ።